ተቃጥሎ አለቀ ማልክ ሆይ አውጣን ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም እኔም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት ምንኛ ነው የምታስቡት ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም የጸጸትና የመመለስ ሰዓቱ ድሮ አለፈ ላ خروج لكم من دار الهوان ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም አሁን والله ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን ከሰላታችን በኋላ ሁሌ اللهم اني اعوذ بك من عذاب جهنم እንደነል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል ከሰላት በኋላም ሰላት ውስጥም ዱዓ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል والله العظيم የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ ሁሌ ይተቻሉ ሁሌ ያመናጭቋቸዋል መላእክቶች ለምን እዚህ መጣችሁ አቅላን ነበራችሁም ወይ قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላተነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ መከራው ማይቋረጥም ከመከራዎችም አንዱ ወህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ ዑለማ ሚያብራራ ሚመክር አልመጣላችሁም ነበር እንዴ ይባላሉ መጥቶልን ነበር قالوا بلى አሁን መጥቶልን ነበር ግን አቅላን ነበረንም እናስተነትንም ነበር ይላሉ ይሄም ደግሞ የራሳቸውን ጅልነት ሲያቁ የባሰ ሌላ ስቃይና ውርደት ይሰማቸዋል فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم ما يا الدنيا اندستا كجنته ياسبلت أما يسو هيوة جهنم ناس يسو متقيا جهنم ناس اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتو مهل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል ምን ብሎ መላእክቶች ሆይ ያዙት የኔንም ቅጣት አቅምሱት የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه يا زود أسروتن بكاتين أجك فينج ከዛም ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala ያ አላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት እሰሩትም አዋርዱትም ጎትቱትም ጀሃነም ውስጥ በፊቱ خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يازوت ወደ ጀሃነም ገፍትሩት ወደ መሃልም አስገቡት ከዛም የጀሃነምን የጋለ ውሃን አፍስሱበት ይሄን ትእዛዝ አላህ ሲያስተላልፍ
70,000 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገብረው ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሐልም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል ይህንም አንጎሉ እንዳልነበረ ይከፈታል እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆድ ዕቃው ከታች ይወጣል ይህንም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز